ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ የኢትዮጵያ የተሰኘው ሳምንታዊው የቴሌቪዥን ፕሮግራም ነው። የኢትዮጵያ አየር መንገድ በአፍሪካ እና በመላው ዓለም የአቪዬሽን ኢንዱስትሪ ላይ እያስመዘገበ ላለው ስኬት ያለማቋረጥ የአውሮፕላን ጥገና ክፍል አገልግሎት ዘርፉን በማጠናከር ከራሱ አልፎ ለቀጠና ሀገራት ደረጃውን የጠበቀ አገልግሎት መስጠት መቻሉ ነው። ታዲያ በዛሬው መርሃ ግብራችን የኢትዮጵያ አየር መንገድ የአውሮፕላን ጥገና ክፍል አንዱ ተግባር የሆነውን የአውሮፕላን ቀለም መቀባትና የማስዋብ ስራን በተመለከተ ልናስቃኛችሁ ወደናል። በዚህ ዙሪያ አብረውን ቆይታ የሚያደርጉ በኢትዮጵያ አየር መንገድ የአውሮፕላን ጥገና ክፍል ቤዝ ሜንቴናንስ ክፍል ኃላፊ የሆኑት አቶ ዲበኩሉ መልሳን ናቸው። አቶ ዲበኩሉ መልሳን እንኳን ደህና መጡ። እንኳን ደህና ቆይሽ። እሺ እንግዲህ የአውሮፕላን ጥገና ክፍል ከሚያከናውናቸው በርካታ ተግባራቶች አንዱ አውሮፕላኖችን ቀለም የመቀባትና የማስዋብ ስራ ነውና ከዚህ ጋር በተያያዘ አውሮፕላን ቀለም መቀባት ስንል እንዲሁ ለየት ያለ ነገር ይመስላልና ምን ማለታችን ነው? አውሮፕላንን ቀለም ቀባን አስዋብን ስንል ምን ማለታችን ነው? ይሄን እንዲያብራሩልን። እንግዲህ የአውሮፕላን ቀለም መቀባት የሚለውን ከስሙ እንደምንረዳው የአውሮፕላኖቹ ውጫዊ አካል የተለያዩ አይነት ደረጃዎችን በጠበቀ መልኩ የተለያዩ ኬሚካሎችን በመጠቀም የምንሰራው ስራ ነው። ይህም እንግዲህ የአውሮፕላኑን አካል ከመንከባከብ ወይም ደግሞ ከፕሮቴክሽን ከምንለው የሚጀምር ሲሆን የተለያዩ ደረጃዎችን አልፎ መጨረሻ ላይ የምናየውን ቀለም የምናሳርፍበት ሂደት ነው ማለት ነው። ይህም እንግዲህ የተለያዩ ቤኔፊቶች ወይም ጥቅሞች የሚሰጥ ሲሆን የአውሮፕላኑን ደህንነት ከመጠበቅ ጀምሮ ሲታይ የትኛው አየር መንገድ ንብረት እንደሆነ ለመለየት እስከሚያስችለው ድረስ ያለውን ያካትታል ማለት ነው። በዚህ ሰዓት እንግዲህ የኢትዮጵያ አየር መንገድ አውሮፕላኖችን የመቀባት አቅሙ ምን ያክል ነው? ማለት ምን ያክል አገልግሎቶችን እየሰጠ ይገኛል? ተደራሽ የሚያደርገው እንግዲህ የተለያዩ አየር መንገዶች ካሉ ምናልባት ምን ያክል አገልግሎት ልክ ነው። እንግዲህ የኛ ክፍል በአሁኑ ሰዓት ሁሉንም አይነት አውሮፕላኖች የመቀባት አቅም አለው። ይህም ማለት የአካላዊ ስሪታቸው ብረት ከሆኑት ጀምሮ ዘመናዊ የሆኑትና ከኮምፖሳይት ማቴሪያል የተሰሩትን ኤርክራፍቶች ጨምሮ ሁሉንም አይነት የመቀባት ብቃቱ አለን። ይህም በቅርቡ የተቀበልናቸውን ዘመናዊዎቹን የ350 እንዲሁም ደግሞ 787 ወይም ድሪም ላይነር የሚለውን ያካትታል ማለት ነው። ስለዚህ በአጠቃላይ ሁሉንም አይነት አውሮፕላኖች የመቀባት አቅሙ አለን ማለት ነው። አውሮፕላኖችን የመቀባት ስራችሁ ከአየር መንገዱ በተጨማሪ ተደራሽ የሚያደርጋቸው ሌሎች ደንበኞች ካሉ ደግሞ ቢነግሩን በዚሁ አያይዘው። የኢትዮጵያ አየር መንገድ አውሮፕላኖች ከመቀባት በተጨማሪ በርከት ያሉ ሶስተኛ ወገን አውሮፕላኖችን እንሰራለን። ከዚህ ውስጥ ከአፍሪካ፣ ከመካከለኛው ምስራቅ እንዲሁም ከገልፍ የመጡ አውሮፕላኖችን ቀብተን አስረክበናል። ለመጥቀስ ያክል ከአፍሪካ እንደ አንጎላ፣ ማላዊያን፣ ኤር ኮንጎ፣ ባድር ኤር እንዲሁም በርካታ ሌሎች የአፍሪካን አየር መንገድ አውሮፕላኖች ቀብተን አስረክበናል። ከዛ በተጨማሪ ደግሞ ከመካከለኛው ምስራቅ የሳውዲያ ኤርክራፍት 787 በቅርቡ ሰርተን አውጥተናል። እንዲሁም ደግሞ ከአይአይ ጋር ወይም የእስራኤል ኤሮስፔስ ካምፓኒ ጋር የመጣ 777ም እንደዚሁ ቀብተን አስረክበናል ማለት ነው። ስለዚህ በአጠቃላይ የእኛን አውሮፕላኖች ከመቀባት ባሻገር የሶስተኛ ወገን አውሮፕላኖችን በመቀባት የውጭ ምንዛሪም ማስገባት ችለናል ማለት ነው። ስለዚህ አውሮፕላኖቹ የምትጠቀሟቸው የተለያዩ ቴክኖሎጂዎች ምንድናቸው የሚለውን እና ደግሞ ለወደፊት ደግሞ አዲስ ነገር ያቀዳችሁት ካለ ይንገሩና ፕሮግራማችን በዚህ እናጠቃለን። እሺ ልክ ነው። እንግዲህ የአውሮፕላን ቅብ የሚጠቀማቸው የተለያዩ ቴክኖሎጂዎች አሉ። ይሄ ከምንጠቀምበት ህንፃ ይጀምራል። የኛ ህንፃ ወይም ሃንጋር የምንለው የአካባቢ ጥበቃን ባማከለ የተሰራ ሲሆን እንዲሁም በርካታ ዘመናዊ ኢኩፕመንቶች የተገጠሙለት አውሮፕላኑን በሁሉም አቅጣጫ ለመድረስ የሚያስችሉ መንቀሳቀሻ ሊፍቶች የተገጠሙለት
ዌስት ትሪትመንት ፕላንት ብንለው ከስራው ጋር በተያያዘ የሚወገዱ ፍሳሾችን አጣርቶ የሚለቅ የተገጠመለት ሲሆን ከፕሮሰስ አንጻር ደግሞ ኤሌክትሮስታቲክ ፔይንቲንግ ሲስተም በጣም ወጪን በመቆጠብና ስራው ላይ በጣም ጥሩ ኳሊቲ በማምጣት የሚታወቀውን ሲስተምም እንጠቀማለን ማለት ነው። አቶ ዲበኩሉ ጡመ ልሳን ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንዴም አመሰግናለሁ። ውድ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። እንደተለመደው የዘውትር ጥቆማና አስተያየቶቻችሁን በኢሜል አድራሻችን corporatecommunication@ethiopianairlines.com ወይንም በተለያዩ የማህበራዊ ድረገጾቻችን ይላኩልን ወይም በስልክ ቁጥሮቻችን 0115 1749 13 ወይንም 8165 ላይ ይደውሉልን። ስለተከታተላችሁን እናመሰግናለን። ሳምንት በሌላ ፕሮግራም እንጠብቃችኋለን። ሊዲያ ፍሬዘር አብሬያችሁ ቆየው። ጤና ይስጥልን።